ሰዎች ሙስሊሙ ማህበረሰብ እውነተኛውን አምላክ እውነተኛውን ሃይማኖት እንዳያውቅ ያደረጉበት መንገድ ምንድነው? እሱ መጽሐፍ ቅዱስ ላይ ዕለት ዕለት በመዋሸት ትርጓሜ ሳያቀርቡ በራሳቸው እየተረጎሙ እያጭበረበሩ ጀለስ አንድምታ ትርጓሜን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼ እንደጀመረች ስለማያውቅ ነው ወጥቶ እየዋሸ ያለው። አንድምታ ትርጓሜ ብሎ ማለት የኦርቶዶክስ አባቶች መጽሐፍ ቅዱስ ኦርቶዶክስን እንዲመስል መተርጎም የጀመሩት ማለት ነው። በመሆኑም የኢትዮጵያ ኦርቶዶክስ ቄሶችና መነኩሴዎች መጽሐፍ ቅዱስ ኦርቶዶክስን እንዲመስል ተርጉመው በሰፊ ማስተማር የጀመሩት በአጼ ፋሲል ዘመነ መንግስት ነው፣ ከዛሬ 500 ዓመት በፊት። እኛ ሙስሊሞች ደግሞ እያወራን ያለ ነው ሄርሜኔቲክስን መሰረት አድርገን ነው። ሄርሜኔቲክስ የሚባለው ምንድን ነው? መጽሐፍ ቅዱሱን አውዱን፣ ታሪኩን መሰረት አድርጎ ለህዝብ እውነትን ማሳወቅ ማለት ነው። በመሆኑም እኛ ሙስሊሞች ሄርሜኔቲክን በጠበቀ መልኩ ከዛሬ 2000 ዓመት በፊት ኢየሱስ ተናግሮታል የተባለውን አስተምሮት ነው መሰረት አድርገን እያወራን ያለ ነው እንጂ ኦርቶዶክስ ለራሷ ቆርጣና ቀጥላ ያዘጋጀችውን 500 ዓመት የሞላውን አንድምታና ትርጓሜ ለምን እንጠቀማለን? በኦርቶዶክስ ቤተክርስቲያን፣ በስላሴ በፕሮቴስታንት ቤተክርስቲያን ውስጥ ያሉ እነዚህ አበው የሚባሉ አንድምታ ትርጓሜዎች የሚባሉ ተቀባይነት የላቸውም። መጽሐፍ ቅዱስ ሄርሜኔቲክን በጠበቀ መልኩ እንጂ የሚተረጎመው ካቶሊኩም ካቶሊክን እንዲመስል ስለተረጎመው፣ ኦርቶዶክስም ኦርቶዶክስን እንዲመስል ስለተረጎመው፣ ጴንጤውን ጴንጤ እንዲመስል የተረጎመውን ተቀባይነት የለውም። ብዙ ጊዜ ይወጡና አባቶች እንደዚህ ብለው አባቶች መጽሐፍ ቅዱስን መሰረት አድርገው ካላወሩ ተቀባይነት የላቸውም። 1 ሚሊዮን አበው ተቀባይነት እንደሌለው ካሁን በፊት ነግሬያችኋለሁ። ያም ደግሞ ተግባራዊነቱ ገብቷችሁ አላቃቅሳችሁ ዝም ነው ያላችሁት። እውነተኛውን አምላክ መጽሐፍ ቅዱስ ላይ የኢየሱስ ፈጣሪነት ቢኖር እኔ ራሱ 5 ዓመት እኮ ሊሆነኝ ነው ኢየሱስን እግዚአብሔር ወልድ ነው ብሎ የሰበከላችሁ ሐዋርያ ማን ነው ስል መልስ የለም። በቃ በመጨረሻ መልሱ ምንድን የሆነው? ብንጸድቅም ባንጸድቅም ነው የተባለው። ስለዚህ እኛ መጽሐፍ ቅዱስን ሄርሜኔቲክ በጠበቀ መልኩ ታሪኩንና አውዱን መሰረት አድርገን ስናስተምራችሁ መልሳችሁ ምንድን ነው? በቃ ብንጸድቅም ባንጸድቅም ነው። ይሄ ነው ከእናንተ ያገኘ ነው እንጂ አንድምታ ትርጓሜ አላለም። ሲጀመር እንኳን አይደለም የኦርቶዶክስን አንድምታ ትርጓሜ መሰረት አድርገን ልናወራ ቀርቶ ማለት ነው መጽሐፍ ቅዱስ ከግሪክና ከሂብሩ ወደ ኢትዮጵያ የመጣው በ4ኛው ክፍለ ዘመን አስባችሁታል? ኢየሱስ ካደረገ ከ400 ዓመት በኋላ ነው። ከዛ እንደገና ወደ ግዕዝ ተተረጎመ። ከግዕዝ ደግሞ ወደ አማርኛ ተተርጉሞ ቀስ በቀስ ነው አንድምታ ትርጓሜ የሚሉ ቄሶችና መነኩሴዎች ለማዘጋጀት የሞከሩት። እኛ እያወራን ያለ ነው ከዛ በፊት ያለው ነው። ኢየሱስ በነበረበት ጊዜ ያስተማረውን ነው እያወራን ያለ ነው። ኢየሱስ የእግዚአብሔርን ወንጌል ሰበከ እንጂ ወንጌል ኢየሱስን እግዚአብሔር ነውና አምልኩት ፈጣሪ አምላካችሁ ነው አይልም። እንደ ወንጌል አስተምሮ ኢየሱስን የፈጠረ አንድ ፈጣሪ አምላክ አለ። በዛ አምላክ ማመን፣ በኢየሱስ ነብይነት ማመን፣ በኢየሱስ መልእክተኛነት ማመን የዘላለም ሕይወትን መንግስተ ሰማያትን እንደሚያስገኝ የሚያስተምረውን ወንጌል ነው እየተናገርን ያለ ነው። እናንተ የምታወሩት ወንጌል ሳይሆን ወንጀል ነው። ቄሶችና መነኩሴዎች ለስልጣን ብለው ለስግብግብነት ብለው ወደፊት ያመጡትን የሰው ሰራሽ አስተምሮ ነው እያወራችሁት ያላችሁት እንጂ ወንጌል አይደለምና አንድምታ ትርጓሜ መቼ እንደተጀመረ ላስተምረው ነው ይሄን ቪዲዮ የሰራሁት። ሽራ አድርጋችሁ አድርሱለት። አንድምታ ትርጓሜ መቼ እንደጀመረ እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት እንዴ ጀለስ ንጽጽር መስሎ ነው እንዴ ክርስቲያኖች እያልክ ቪዲዮ የምትሰራው? ይህ እኮ የሰብአዊ መብት ጥየቃ እስከሆነ ድረስ ኦርቶዶክስ የሚል ቃል ተጠቀም። ክርስቲያን ስትል በኦሮሚያ ክልል ጴንጤውም ክርስቲያን ነው፣ ካቶሊኩም ክርስቲያን ነው። ለማንኛውም ይህን ቪዲዮ የሰራሁት ከሽግግር መንግስቱ ጀምሮ እስካሁን ድረስ በኦሮሚያ ክልል የፕሮቴስታንት ወረራ፣ ፕሮቴስታንትን የማስፋፋት ስራ ይዟል ኦነግ። ወለጋ ላይ ሙስሊሞች ሲታረዱ፣ ሲጨፈጨፉ፣ ንብረታቸው ሲዘረፍ በብሔራቸው ነው በሃይማኖት አይደለም ተባለ። አሁን ላይ አርሲ ላይ ኦርቶዶክሶች እንደዚህ አደጋ ሲደርስባቸው በሃይማኖታቸው ተገደለ ነው የተባሉ። ይህም ብቻ አይደለም ያሳዘነኝ፣ ሰሞኑ የተገደሉ ኦርቶዶክሶች ኢቭን የጤፍ አጀዳ ላይ ያሉ ስራ ላይ ያሉ የተገደሉት። እንዲህ አርሲ ላይ እኮ ሙስሊሞች ከ2 ዓመት በላይ ሆኗቸዋል እኮ ስራ ካቆሙ። ማረስ አይችሉም፣ ቤታቸው እየፈረሰባቸው ተፈናቅለዋል። ማረዝ፣ መገበያየት፣ ሰው በድርቅ ላይ ነው ያለው፣ በችግር ላይ ነው ያለው፣ በረሃብ ላይ ነው ያለው። ነገር ግን ለሙስሊሙ ድምፅ የሚሆን የለም። ይህን መልእክት ያስተላለፍኩት ሰሞኑን ለአርሲ ጥየቃ ሲባል ዓለም አቀፍ ሚዲያው ኦርቶዶክስ ተጎዳች ይበል እያለ ነው። ወለጋ ላይ ኦነግ ሙስሊሙን ሲያርድ ከዛሬ 2 ዓመት ጀምሮ አርሲ ላይ ሙስሊሙን ሲያርድ ኦነግ እንደው የሰብአዊ መብት ያለ
ኦሮሚያ ክልል ላይ ያለው የፕሮቴስታንት ማስፋፋት ህዝብን እየጎዳ ነው፣ በጋራ እንጠይቅ ያለ የለም። እንደውም ይሄ አኬ ይሻላል እኮ ሌሎች እኮ ቄሳትል ካህናትል እየወጣ እንደውም በአርሲ ላይ ያለውን ግድያ ወደ እስልምና እያስጠጉ ነው። እንደው የፍትህ ያለህ ብሎ ድምፅ እንኳ የሆናቸው የለም እኮ የአርሲ ሙስሊሞች እኮ ስንት ዓመታቸው እየተገደሉ ካሉ እኮ በቁጥር እኮ ነው 1 2 3 ምናምን ተብሎ እስከ 20 የሚደርሱ ኦርቶዶክሶች ናቸው የተገደሉት እኮ። ለማንኛውም ፍትህ ለአርሲ ሙስሊሞች፣ ፍትህ ለአርሲ ኦርቶዶክሶች ብለን በጋራ እንጠይቅ። ኦሮሚያ ክልል ላይ የኦነግ አማጺ በግልጽ የፕሮቴስታንት አማጺ ነው። በአውሮፓ ታሪክ ብሪቲሽ እንዴት አድርጋ ፕሮቴስታንትን አውሮፓ ላይ እንዳስፋፋች፣ አሜሪካ ላይ እንዴት እንዳስፋፋች ያንን ነገር ነው ይዞ ፕሮቴስታንትን በኦሮሚያ ክልል ላይ ለማስፋፋት እየሰራ ያለው። ይህ ነገር ግልጽ ሊሆንለት ይገባል። ኦርቶዶክስ ማህበረሰብ እኛ እንደ ሙስሊም በተደጋጋሚ ተናግረናል። ይህ የሃይማኖታዊ ታጣቂዎች ናቸው፣ ፕሮቴስታንታዊ አማጺዎች ናቸው። ኦኬ ወለጋ ራሱ የከተሙት መጀመሪያ የፕሮቴስታንት ሚስዮን ራሱ ወለጋን የያዙት ለዛ ነው። በጣም አስቸጋሪ አካባቢ፣ ተራራማ ጫካ የሆነ ለመደበቅ እንዲመቻቸው ነው። በነገራችን ላይ ደግሞ በጣም ብዙ ቦታ እንግዲህ ሰዎች ንጹሃኖች እየተገደሉ ነው። ከኦሮሚያ ክልል አልፎ እስከ ቤንሻንጉል እየመጣ ግዛት እያስፋፋ ነው። ስለዚህ በኦሮሚያ ክልል ያለው ፕሮቴስታንታዊ አማጺ ፕሮቴስታንታዊ ወረራ ነው። በጋራ መብትን ጠይቅ። ሰብአዊነት ከተሰማችሁ ነው። ግን በሰብአዊነት የሚሰማ ኦርቶዶክስ አለ የለም። 4 ወንጌሎች በኢየሱስ ዘመን አልተጻፉም ብዬ ስላት ገርሟት ነበርና ትንሽ ነገር በላት እሱ ላይ። አዎ ታውቃለች እኮ የጻፉት ኢየሱስ ካረገ በኋላ ነው የተጻፉት። ደብዳቤ ነው ኢየሱስ ካረገ በኋላ ነው። ኢየሱስ ያስተላለፈው ለሐዋርያቱ በኦራል ፎርም ነው ያስተላለፈው፣ ማለትም ወንጌል ብሎ ነው ያስተላለፈው። ሐዋርያቶቹ ደግሞ ለተማሪዎቻቸው በኦራል ፎርም ቢያስተላልፉትም አወላለዱን፣ የሰራቸውን ታምር፣ ያስተማራቸውን ትምህርት ነገሯቸው። ሲነግሯቸው ደግሞ እነዛ የሐዋርያቶቹ ተማሪዎቻቸው ደግሞ ሲጽፉ ኮይኔ ግሪክ በሚባል ነው የጻፉት። በግሪክ ነው ኮይኔ በሚባል። ኮይኔ ማለት የገበያ ቋንቋ ነው። ኮይኔ ማለት ኮመን ማለት ነው፣ የጋራ ማለት ነው። እና የገበያ ላይ የሚጠቀሙበት የገበያ ቋንቋ፣ በዛ ቋንቋ ነው ራሱ የጻፉት ማለት ነው፣ ሲጽፉት ማለት ነው። ጸሐፊዎቹ ሁለቱ የዳቦ ስም አለው። አንደኛው ደግሞ ሁለቱ ደግሞ ደቀ መዛሙርት አይደሉም። ለምሳሌ ሉቃስን ብትመለከችው የጳውሎስ ተማሪ ነበር። ኢየሱስን አግኝቶት አያውቅም። ይህም ጳውሎስም አግኝቶት አያውቅም። ስለዚህ የጳውሎስ ተማሪ የነበረው ነው ሉቃስ የጻፈው። የሉቃስን ወንጌል የጻፈውም ደግሞ ለአንቺ አይደለም። ደብዳቤ አድርጎ የጻፈው ለጓደኛው ነው፣ ቴዎፍሎስ ለሚባል ጓደኛው ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቴዎፍሎስ ለሚባል ጓደኛው ብዙዎች በየተራው ታሪክን ሲያዘጋጁ አይቼ መልካም ሆኖ ስለታየኝ እንዲሁ ደግሞ ላንተ ጻፍኩልህ ብሎ ይለዋል። ማለት መልካም ሆኖ ስለታየው ለጓደኛው ቴዎፍሎስ ለሚባለው የጻፈው ነው። እሱንና የሐዋርያት ስራን የጻፈው ሉቃስ ነው። ቴዎፍሎስ ለሚባል ጓደኛው ነው የጻፈለት የሐዋርያት ስራ፣ ሐዋርያቶች የሰሩትን ስራ ብሎ ከየት አመጣው ብለን ስንል ሉቃስ ያመጣው ከጳውሎስ ነው። ከጳውሎስ የሰማውን ነገር ነው። የጳውሎስ ተማሪ የነበረ ሰው ነው። ስለዚህ የሉቃስ ወንጌል ጻፈው። ማርቆስ ደግሞ የምትዩ ደግሞ አንዳንዴ አይ ቲንክ የጴጥሮስ ተማሪ ነው ይላሉ። ግን ኦፍ ኮርስ ሊሆን ይችላል ራሱ ብዬ አምናለሁ። ግን ዘመዱ በርናባስ ነው፣ ያክስት ልጅ ነው ራሱ በርናባስ የሚባል አለ። የእሱ እንትን ነው፣ ከእሱ ነው ያገኘውም የሚል ነገር አለ ራሱ ማለት ነው። እና ማርቆስ እሱም ራሱ የኢየሱስ ክርስቶስ ሐዋርያ አይደለም። ኢየሱስ ክርስቶስን አግኝቶት አያውቅም፣ አይተዋወቁም ከኢየሱስ ክርስቶስ ማለት ነው። ሌላው ያው የማቴዎስ ወንጌል መጀመሪያ ማቴዎስ የጻፈው በዕብራይስጥ ቋንቋ የጻፈው የነበረ ነው። እሱ ጠፍቷል ተብሎ ከዛ የማርቆስን ወንጌል ሶርስ አድርጎ የጻፈው ሰውዬ በማቴዎስ ዳቦ ስም ነው ግሪክ ኮይኔ ያዘጋጀው ማለት ነው። የግሪኩ ላይ ያለውን የማቴዎስን ወንጌል የጻፈው አይታወቅም ማን እንደሆነ ራሱ ማለት ነው። የዮሐንስ ወንጌል አጨቃጫቂ ነው ራሱ ማን የጻፈው የሚለው ነገር ለማለት ነው። ሐዋርያው ዮሐንስ ነው ወይስ ፕሪስፔሪያ የሚባል ዮሐንስ ነው የጻፈው በሚለው ላይ ጭቅጭቅ አለው ራሱን የቻለ በታሪክ ውስጥ ማለት ነው። እና አጨቃጫቂ ናቸው። 4 ወንጌሎች ናቸው። ግን ከ4 ወንጌሎች ብዙ ወንጌሎች ነበሩ። የበርናባስ ወንጌል፣ የቶማስ ወንጌል፣ የመግደላዊት ማርያም ወንጌል፣ የጴጥሮስ ወንጌል የሚባሉ ሉቃስ 1 ላይ ያለውን ብዙዎች በየተራ ታሪክን ሲያዘጋጁ የሚለውን ኦሪገን ወይም አርጌንስ ሲጽፍ ምንድን ያለው ኮሜንት ሲያደርግ ብዙ ወንጌሎች ነበሩ ብሎ ከዛ ውስጥ ይጠቅሳቸዋል። የማቲያስ ወንጌል፣ የማቴዎስ ሳይሆን የማቲያስ ወንጌል፣ የቶማስ ወንጌል፣ የጴጥሮስ የሚባሉ አሉ። ከዚህ ውስጥ ግን የተመረጡት 4 ብቻ ናቸው ይላል። 4ቱ የተመረጡበት ምክንያት ደግሞ ለምንድን ነው? ስለ ስቅለት ስለሚያወሩ ነው 4ቱ። ሌሎቹ ደግሞ ከዛ ውጭ ያሉት ደግሞ ስለ ስቅለት አያወሩም ማለት ነው። እስቲ ላሰማሽ ላሰማሽ መምህር ዲያቆን ያረጋል አበጋዝ ስለ ወንጌሎቹ በሚናገርበት ሰዓት ላይ 4 ወንጌሎች የተመረጡበትና ሌሎች ወንጌሎች ያልተመረጡበት ምክንያት
የተናገረበትን ላሰማሽና ኢንሻአላህ እንትን እንዳለ ማለት ነው። እናጠቃለን ወደ ቀጣይ ጥያቄ እንሄዳለን ማለት ነው። ኡስታዝ እንዴት ናችሁ? ሰላም ነው። እየሰማኋቸው አጋጣሚ ፓርክ አድርጌ ነው ለመጠየቅ ብቻ ነው። እሺ ጠይቃለህ። አንዴ ምናልባት ስሚው ይሄንን ሁለተኛው የህማማት ሌላው ጠባይ የመጽሐፍ ቅዱስ መጽሐፍት ቀኖና ሂደት ዋናና መሰረታዊ መለኪያው ነጥብ ህማማት ነበረ። የቅዱሳት መጽሐፍት ቀኖናዊ ሂደት ራሱን የቻለ ሰፊ ጉዳይ ነው። ዲያቆን ሄኖክም አንስቶታል። ቅዱሳት መጽሐፍ ቅዱስ ብለን የምናምነውን የሰጡን ከሐዋርያት ቀጥሎ የተነሱ የተለያዩ አባቶች በዘመናት ብዙ ወጥተው ወርደው ነው እና በዘመን ሐዋርያት ከዛም ቀጥሎ እስከ 3ኛ 4ኛ መቶ ዓመት ድረስ የሐዋርያትን ስም የያዙ የተለያዩ መጽሐፍት ይሰራጩ ነበር። አሁን እኛ በብዙ ነገር እድለኞች ነን። ለምን? ወንጌሉ ራሱ ተለክቶ 4 ነው። መልእክታቱ ተለክተው ተሰጥተውናል። አሁን የትኛው ወንጌል ነው ትክክሉ ብለን አንቸገርም፣ የተሰጠውን መጠቀም አቅቶን ካልሆነ። ወደ 2ኛው 3ኛው መቶ ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸውን እስኪ በጣም የታወቁትን ዋና ዋናዎችን ብቻ ላንብብላችሁ እና ያኔ ብትኖሩ ኖሮ የትኛውን ትመርጡ ነበር? እስኪ ለራሳቸው የቤት ስራ ውሰዱ። አንደኛ የቶማስ ወንጌል የሚባል ነበረ። 2ኛ የእንድርያስ ወንጌል፣ 3ኛ የፊልጶስ ወንጌል፣ 4ኛ የማርቆስ ወንጌል፣ 5ኛ የማቴያስ ወንጌል፣ 6ኛ የዕብራውያን ወንጌል፣ 7ኛ የመርቃያን ወንጌል፣ 8ኛ የግብፃውያን ወንጌል፣ 9ኛ የባሲዲዲስ ወንጌል፣ 10ኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የአራቱ ሰማያውያን ኃይላት ወንጌል፣ 13ኛ የይሁዳ ወንጌል፣ 14ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል። ታከታችሁ አይደለ? 16ኛ የኢብራውያን ወንጌል፣ 17ኛ የ12ቱ ወንጌል፣ የያዕቆብ ወንጌል ወደ 25 ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን 4ቱ ብቻ ተመረጡ? ሰማሽ? ከእነዚህ ሁሉ ውድቅ ሆነው 4ቱ ለምን ተመረጡ? ምክንያቱም ነው የሚነግረን። ነበሩ ብዙ ወንጌሎች። አሁን ስሚው ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ግን ከ4ቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና ችግራቸው ያ ነበር። ለምሳሌ የቶማስ ወንጌል የመሳሰለው ይሄ ዘኢንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉን ይናገራል። ጭቃውን እፍ ሲለው ወፍ መሆኑን ምናምን በፀሐይ ጮራ ላይ መቀመጡን ይሄ ችግር አልነበረውም። ግን ሕማማቱን አያነሳም። ዝም ነው፣ ዝም ሳይለንት። ስለዚህ የክርስቶስን ሕማማት የማያነሳ ወንጌል ሊሆን አይችልም። ሌሎች ሕማማት የሚባለው ያው ስቅለቱን፣ ሞቱን፣ መገደሉን ምናምን የሚያወራው ነገር የለም መጽሐፉ። ሌሎች ወንጌሎች እንደዛ ይናገሩ ገልጹ ነው ውድቅ የተደረጉት ዝም ነበር የሚሉት። ስለዚህ ስለ ስቅለት ካላወራ ወንጌል አይደለም ብለው በዛ የተነሳ ነው ያስወገዱት አለ። እሺ እንዲህና እንዲህ ባለ ነው 4ቱ ብቻ ተለይተው የተመረጡት ማለት ነው። በነገራችን ላይ ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ መጽሐፍ ቅዱስ አለ ቤተክርስቲያን የሰራው። መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 14ቱ መልእክታት የሉም። ወንጌሎችም አልተጻፉ። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን? ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ተመልካች፣ እምነቷን በሚገልጽ መልኩ ነው የመረጠችው። እነዚህ 4ቶቹ ሲመረጡ ለእሷ ለእምነቷ በሚስማማት በኩል ነው የመረጠችው። እምነቷን የማይስማማት ከሆነ ግን አትፈልገውም። ስሚው ቤተክርስቲያን ተለይተው ሰው መጽሐፍ ቅዱስን ሊረዳት ያልነበረች 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 14ቱ መልእክታት የሉም። ወንጌሎችም አልተጻፉ። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን? ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ከቤተክርስቲያን ተለይተው ሰው መጽሐፍ ቅዱስን ሊረዳው አይችልም። ለዚህ ነው በዓለማችን 30 ምናምን ሺህ። ሁለተኛው የሕማማት ሌላው ጠባይ የመጽሐፍ ቅዱስ መጽሐፍት ቀኖና ሂደት። ሰማሽው? እንደዛ አለ እንግዲህ ማለት ቤተክርስቲያን እምነቷን በሚገልጽባት መልኩ ነው። ተሰቅሏል ብላ ካመነች ተሰቅሏል ብሎ የሚደግፋትን ነው እንጂ የምትመርጠው ሌሎቹን መምረጥ አትፈልግም። ለምን? ስለ ስቅለት ካላወሩ ወንጌልም ሊባሉ አይችሉም ነው የእሷ ፖይንት። እኛ ደግሞ ወንጌል የሚባል ነገር አለ፣ ለኢየሱስ የተሰጠ ወንጌል አለ ይላል የአዲሱ መደበኛ ትርጉም የመጽሐፍ ቅዱስ ማህበር
ሲያሳትመው መግቢያ ላይ ምንድነው የሚለው? ሊቃውንቶቹ እንዲህ ይላሉ አለ። እነዚህ አራቱ ወንጌሎች ከመምጣታቸው ፊት አንድ ወንጌል ነበር፣ በአንድ ወቅት የነበረና የጠፋ ወንጌል አለ። ያንን መሰረት አድርገው ነው ይላል። እስቲ ላንብብልሽ ካለ ቦታውን አገኘሁ። ቆይ ላንብብልሽ። የ1993 እትም ነው፣ የአዲሱ መደበኛ ትርጉም ነው። የመጽሐፍ ቅዱስ ማብራሪያው የአዲስ ኪዳን መግቢያው ላይ እንደዚህ ይላል። እስቲ እንደዚህ ይላል። እሺ እንደዚህ ይላል። የወንጌላት ምንጭ ስነ ቃል በጥንቱ ዓለም ስነ ቃል ትልቅ ቦታ ስለነበራቸው ጸሐፊዎቹ በዚህ ረገድ የጋራ ምንጭ ተጠቅመዋል። እነዚህ አራት ወንጌሎች የጋራ ምንጭ ተጠቅመዋል አለ። የወንጌላቱ ምንጭ ከነርሱ በፊት የነበረ ወንጌል ነው። ምሁራን እነዚህ ወንጌሎች ከመጻፋቸው በፊት አንድ ሌላ ወንጌል ነበረ ይላሉ። ጸሐፊዎቹ ወንጌላቸውን የጻፉት በአንድ ወቅት የነበረውና በኋላ ላይ የጠፋውን ወንጌል መሰረት አድርገው ነው ይላል። ያዙልኝ፣ እሱን ሳይቀላቀል ያዙልኝ፣ ብቻ ያንን ያዙልኝ። ሃኒ ሰማሽ? ልድገምልሽ። የወንጌላቱ እነዚህ አራት ወንጌሎች ምንጭ ስነ ቃል ነው ይላል። በጥንት ዓለም ስነ ቃል ትልቅ ቦታ ስለነበራቸው ጸሐፊዎቹ በዚህ ረገድ የጋራ ምንጮች ነበራቸው። የወንጌላቱ ምንጭ ከነሱ በፊት የተጻፈ ወንጌል ነው። አንዳንድ ሰዎች እነዚህ ወንጌሎች ከመጻፋቸው በፊት አንድ ሌላ ወንጌል ነበረ። ጸሐፊዎቹ ወንጌላቸውን የጻፉት በአንድ ወቅት የነበረውና በኋላ የጠፋውን ወንጌል መሰረት አድርገው ነው። ስኮላሮች ናቸው ይህን ያስቀመጡት። ግልጽ ነው። አኒ ኡስታዝ ልጠይቅ። የፈለጉትን መርጠው ነው ሰው የመረጠልን ነው እንትን እያልን ያለ ነው ማለት ነው። እንደዛ ነው። ያ ነው ያለው። ግን እኛ የምናምነው ያ ነው። አራት ወንጌሎች ከመጻፋቸው በፊት ለኢየሱስ የተሰጠውን ወንጌል ነው የምናምነው። ተሰጥቶታል ብለን ነው የምናምነው። ይሄ እነዚህ አሁን ውስጡ አንቺ ያሻቸው አራት ወንጌሎች መለኮታዊ ቅሪት ውስጡ አለው።